አሁን ከውበት በላይ ሰዓታችን ላይ እንገኛለን በሚገባ ከውበት በላይ ፕሮግራማችን እንግዲህ በየሳምንቱ በጉጉት ከምንጠብቃቸው ፕሮግራሞቻችን መካከል ነው ሮቢ ወጣ ይልና ሰዎች ላይ ደስታ ይጭርባቸዋል እነሱ ላይ ደግሞ የሚታየው ደስታ ወደኛ ስለምንጋራው የበለጠ ጓጉ ያደርገዋል ዛሬ ደግሞ ማንን አግኝቶ ይሆን እንመልከት ከውበት በላይ እንዴት ነው ሰላም ነው አለን ምሰራ ጫማ ነበር ይጀልምታ ዘን ሶልም ከጀመረስ እንደዚህ እንትን ይፈልጋል ማስሽ ይፈልግ ችግር አለ በቃ ምን ሰዓት ነው የምኖረው እኔ ከአራሳት በኋላ ነው ከሰዓት ወደ ከሰዓት በኋላ እስከ ስንት ቆያለሁ እስከ 12 አለ አይ ቆንጆ ይዤ እመጣለሁ ስራ እንዴት ነው ስራ አሪፍ ቆንጆ ነው ጥሏን ያዝ አድርገህ በቃ ተመስገን ተመስገን yes እኔ ጫማዬን አመጣለሁ ዛሬ ግን ላንተ ሌላ ስራ ብሰጥስ ደስ ይለኛል እስከምትል ሰብሰብ አድርገን ታስችላል በቃ ማግዘ ነገር አለ እነዚህ ሰብሰብ አድርገን ያያኛል ሽማግሌ ሮቤል ሰባላል እኔ ታምራት በዛ ነው ብለው ጫማ ስራ ሙያ ላይ ነው የተገናኘው መጠገም ብቻ ነው የምሰራው ከሊስትሮ ነው የጀመርኩት ሊስትሮን ተውከው መጀመሪያው ሁለቱንም አንድ ላይ እየሰራው ነበረ ነገር ግን አልተመቸኝም አሁን ጫማ መጨረስ አልቻልኩኝም ስለዚህ አንዱን ትቼ ወደ አንዱ አጠቃለልኩኝ ማለት ነው ምን ያህል ጊዜ ቆየ እኔ በጣም ብዙ ጊዜ ቆየው የጀመርኩት ክፍለ ሀገር ላይ ነው ከ2001 ጀምሮ ነው የት ሀገር ነው የጀመረው ወደ አዋሳ አካባቢ ነው የጀመርኩት እዛ ነው ትውልዴ እዛ አይደለም ትውልዴ ኦሮሚያ አካባቢ ነበረ ቤተሰቦች ምን እየሰሩ ነው ያሳደጉ ግብርና ላይ ነው ኑሯቸው የተመሰረተው በኋላ ደግሞ እናትና አባት ተለያዩ እናታችን ናት መከራ አይታ ነው ያሳደገችን በስንት አመት ስራ ጀመርክ በስንት አመት መሰለ ሳይጀመርኩት ኦልሞስት ወደ 10 አመት በኋላ እንደዛ ይመስለኛል ከ1 እስከ 4 እዛው ከነ ተማርኩ የነበረው ከዛም በኋላ ከአራተኛ በኋላ አቋርጬ ነው እንደገና እዚህ አዲስ አበባ መጥቼ በአዲስ አበባ የወንጌል ትምህርት ሰጠንና አዲስ ቸርች አዋሳ ተከፈታለች ወደዛ እንድንሄድ ተደረገ ማለት ነው ከዛ በኋላ እዛ ደግሞ ትምህርት ቢሮ ውስጥ የሚሰራ በሱ ሁኔታችንን ነግረ ነው ቤተክርስቲያን ፈቅዳ ትምህርታችን አቋራጭ እንዴት እንዲጀምር ተደረገ 7-8 እዛ ተማርኩ ከማን ጋር ወጣ ከሀገር ቤትማ የወጣሁት ብቻ ነው ወጣሁት ያው አሳቤ ሰርቼ ተለውጬ ቤተሰቦችን ለመርዳት ነበር በልጅነት አስተሳሰብ ሁሉም ነገር ቀላል ይመስላል ሲወጣ ግን እንቆቅልሽ ነው እንኳን ለቤተሰብ ለራሴ መሆን ያቃተኝ ያን ከጨረስኩ 10ኛውን ያው ብዙ ውጤት አልመጣልኝም በሰዓቱ ተረጋግቼ አልነበረ የምማረው ተጨማሪ ትምህርት ለመማርም ደግሞ ሰው ምንም ስለሌለኝ በዛ መሃል ከቤተክርስቲያን ወጣሁ ነኝ ከዛ በኋላ ያው ራስን ለማስተዳደር በቃ የተንገላታው ነበር የተለያየ ስራዎችን ሞከርኩ ሰው የለኝም በተፈጥሮ ያው ዳ ቤተሰብ ነኝ በዛ ምክንያት ራስን ለማኖር ብዙ ታገልኩኝ በቃ እየታገልኩኝ ነው እስካሁን ድረስ ኖርኩት ቢሞላልኝ በሰዓቱ ቶሎ ብዬ ሰርቼ የሆነ ነገር ይዤ ወደ ትምህርት ዓለም ለመመለስ ነበር ግን በፍጹም እንዳስብኩት አልሆነም ነገሮች እየከረሩ መጡ ትምህርቱ ጋር ፍላጎቱ ፍቅሩ ነበረ በጣም ፍላጎት ነበር እኔ ያው አሁን ሳየው የሆነ ኢንጂነሪንግ ነገር ቢሆን ደስተኛ ነበርኩ
መምህርም ቢሆን መምህርነትም ሙያ ይሆነኛል ብዬ ነው የማስበው። እንደዛም አይነት ሀሳብ ነበረኝ። ሌላው በቃ ወደ ላንጉጅ ነው ትንሽ ማዘነብለው፣ ትንሽ ኢንትረስቲንግ ነኝ። እንግሊዝኛ ምናምን እሞካክራለሁ። ያን እነዚህ ነገሮች ወደ አይቲ ግን ምናምን ነገርም በዛ ሰዓት እንትን ብል አሪፍ ነበረ። ከዛ በኋላ አልሆነም። እንግዲህ ይህን ሁሉ አመት ከመስመር ወጥቼ ነው የኖርኩት። በራስህ ቤት ውስጥ አነባለሁ ቤት ውስጥ አነባለሁ አንዳንድ ነገሮችን። ምን አይነት መጽሐፎች ታነባለህ? በእርግጥ በእውነተኛ ታሪክ ላይ የተመሰረቱ መጽሐፎች አነባለሁ። ካነበብካቸው ግን ለታሪኮች የማን መስጠት አለ? አሁን ለምሳሌ አሁን በቅርቡ ያነበብኩት እንትን የሆነ ኬቨን ሃርት የሚባል የአሜሪካዊ ሰውዬ አንብቤያለሁ። ኬቨን ሃርት ኮሜዲያን ነው። ከሱ አሁን ኑሮን ለማሸነፍ ያደረገውን ትግል ምናምን አይቻለሁ። ከሀገራችን ሰዎች ማን ይመስል? ከሀገራችን ሰዎች ያነበብኩት አሁን ለምሳሌ የአብይ ይልማን አንድ የሆነ መጽሐፍ አህዱ የሚባለው ነው ምናምን አንብቤያለሁ። አማኑኤል የአያላን ሴራ በኢትዮጵያ የሚለውንም አንብቤያለሁ። አሁን በቅርብ ደግሞ የሆነ ዝም ብዬ ለጠቅላላ እውቀት ተጠቅመኛል ብዬ የአሲን በፍቅር የሚለውን አንብቤያለሁ። አሁን ኑሮ እየከበደ መጣና በቃ በጣም ክራውድድ ውስጥ ገባኝ ማለት ነው። ምንድን ነው ክራውድድ ውስጥ ያስገባው? ኑሮ ነው፣ ምንም አይደለም። እኔ አሁን ሳስላው የኔ ችግር የገንዘብ ችግር ነው። አጠቃላይ ገቢው ከእጅ ወደ አፍ ነው። እዚህ ግባ የሚባል አይደለም። ከእጅ ወደ አፍ ነው። ከዛ ቤት ኪራይ ናት፣ እቺ ከእጅ ወደ አፍ ናት። ከዛ ውጪ ከበድ ላለ አላማ ፕሮግራም፣ ከበድ ላለ የህይወት ጉዳዮች አይሆንም። የሚያሰጋኝ ይሄ ነው። ግን ይሄን ስራ ከጀመርኩ ጾም አድር አላውቅም። አንዱ ትልቁ ነገር ራብን አሸንፍ ያለው ነው። ቁርስ ምሳይ ራትን እየበላሁ ነው። እግዚአብሔር ይመስገን ከባለቤቴ ጋራ እየበላሁ ነው። ባለትዳር ነኝ። ትልቁ ወጪ ምንድን ነው በወር? የኔ ትልቁ ወጪ ቀለብ ነው። ከቀለብ ውጭ ደግሞ ቤት ኪራይ ነው። የገቢ ምንጭ አንተ ብቻ ነው ወይስ ባለቤትም ትሰራለች? እስከ ቅርብ ጊዜ እኔ ብቻ ነኝ። ምንድነው የሆነው? አሁን ሰኔ 18 2017 ባለቤቴ ጸንሳ ነበርና 6 ወር ለመሙላት 6 ቀን ሲቀራት ድንግስ ሳይታሰብ ማለት ነው አስወረዳት። የቤት ውስጥ በጣም ከባድ አደጋ ነው የደረሰብኝ። ተራርጬ ጎረቤት ለምኜ ነው ሐኪም ቤት ወስጄ እሷን ህይወት አተረፍኩ። የልጅቷ ህይወት አበበች ጎበና እስከ 3 ቀን ሙቀት ክፍል ነበረች። መቀጠል አልቻለችም። ህይወቷ በዛው ነው ሌሊቱ ያለፈው። ያ በጣም ትልቅ ስብራት ነው። ከፍተኛ ጉጉት፣ እኔም እሷም ከፍተኛ ጉጉት ነው የነበረ ማለት ነው። የልጅ ፍላጎት በጣም ከፍተኛ ጉጉት ነው ያለ። በዛ ምክንያት ትንሽ ነገሮች እንደገና ተዛቡ። ችግር የገጠማችሁ ምን ተከስቷል? ምች ነው ተባለ። ምቹም የተፈጠረበት ምክንያት የሚገርም ነገር እኔ ጋር ትመጣ ነበረ እዚህ ስራ ቦታ። በሰዓቱ የቆርቆሮ ታጥሮበት የነበረ ቦታ ሽንት ቦታ ነበረ። ሽንት ቶሎ ይመጣባታል። ያ ምች ለካ መጥቷታል። ከዛ ባልታሰበ ባልተጠበቀ ያውም አልትራሳውንድ 2 ጊዜ በ3ኛ ወር በ5ኛ ወር በጣም ስክስክስ በጣም ንጹህ ነው። ደምሽ ንጹህ ነው። ጽንሱ ንጹህ ነው። እያስረዳን እያስረዳን እያሳየ በቃ በጣም ምንም እንደዛ ነገር ይፈጠራል የሚል ሀሳብ አልነበረንም። ምክንያቱም የሐኪም ማስረጃ በጣም ደምሽም ንጹህ ነው በቃ ተብሎ ለሰኔ 30 ቀጠሮ ተሰጥቶን ክትትል ሰኔ 18 እንደዛ ነገር ተፈጠረ ማለት ነው። ከባድ እቃ አላሰራትም ነበረ። ውሃ እኔ ነኝ የምቀዳው። በፍጹም አላስነካትም ነበረ። ምንም አይነት ጫና የለባትም። የመጀመሪያ ነበረ። እኔ አንድ አለችኝ። ያኔ ታች በቤተክርስቲያን አካባቢ በነበርኩ ሰዓት አንድ ወልጃለሁ። ግን ጣዕሟን አላየሁም። በችግር ምክንያት ተለያይተን ማለት ነው። ጣዕሟን አላየሁም። የልጅን ጣዕም አላጣጣምኩኝም። በጣም እንትን እያልኩም በችግር ምክንያት ነው። እሱም በተለያየ ነው። በሰላም ነው የተለያየ ነው። በጣም በሚገርም ሁኔታ በሰላም መንገድ የልጅቷንም ሁኔታ ልጅቷ 5 ዓመት እስኪሞላት በሰዓቱ ገና ነበረች እና ተጓትሁን ተብዬ ነው በሰዓቱ አላንቺም እግዚአብሔር መልካም ነገር ያደርግልሽ ለኔ ያደርግልኝ የተለያየ ነው። በዛ ምክንያት ነው። ዙሮ ግን ሳሰላው ኢኮኖሚ ነው። እሷን ይዤ ለማስቀረት ፍላጎቷን ማሟላት አልቻልኩም። ይሄ ነው። አሁን እንዴት ናት? አሁን ሰላም ናት። አቅሟም ተመልሷል። ወደ ስራ ገባች። ወር 2 ቀን ነው የምትሰራው። እሑድ
ደሞዙም ያው አነስተኛ ነው 2000 ብር ነው። የሰው ቤት ነው ምንድን ነው? ኮንዶሚኒየም ባራንዳውና ደረጃዎቹ አንድ ብሎክ ከላይ እስከታች ጫይ ክፍል ደረጃዎቹን ትጠርጋለች፣ ቆሻሻዎችን ታጸዳለች፣ ከዛ በኋላ ደግሞ ውሃ ታጸዳዋለች፣ ትወለውላለች። ድህነት ምን ያህል አስከፊ ነው? እጅግ በጣም አስከፊ ነው። የማይቻሉ ነው እንጂ ለማንም ጥሩ አይደለም። ምክንያቱም እንደ እስር ቤት በቃ በጉልበት ይዞ እንዳትንቀሳቀስ ምንም እንዳታደርግ ተመልካች ብቻ እንድትሆን ነው። በሀሳብ ብቻ ነው የሆነው። መተግበር አትችልም፣ ወደፊት መሄድ አትችልም፣ ሀሳብን መሬት ለማውረድ አትችልም፣ ሶሻል ላይፍ አይኖርም። ምክንያቱም ነገሮች ሁሉ ከአቅም ጋር የተያዙ ናቸው እና በጣም ከባድ ነው። ድህነት በጣም ከባድ ነው። ምናልባት ያላየ ሰው ምናልባት ላይገባው ይችላል። ራብ ብቻ አይደለም፣ የሞራል ችግሮች አሉ፣ የስነ ልቦና ችግርም አለ። በቃ ያሸማቅቃል። ብዙ ፍላጎቶች ሁሉ ይሞታሉ። አሁን እንዳልኩ የኢኮኖሚ ብቻ ሲሆን እኮ ለጊዜው ላታገኝ ትችላለህ፣ ስታገኝ ታደርገዋለህ። እንዳልኩ የሞራል የስነ ልቦናው ሲደረም ነው ችግር የሚሆነው። በጣም ከባድ ነው። የሚገርም ነገር አሁን ሰው እንደዚህ ሲሄድ ኖርማል ምንም ያልተፈጠረ ነው የሚመስለው። እንዲህ አሁን ለምሳሌ ቀርበ እንደዚህ ካላናገርከው አሁን ኖርማል በቃ ለብሶ ወይም ፊቱን የሆነ ነገር ደስ የሚል ሊመስል ይችላል። ግን አንተን ሲያው ቆንጆ ቲሸርት ለብሳለሁ ፍራምነ ሰውነቴ እንትን ነው አንዳው ሹፌር ነው የሚመስለው። እኔ እንደዚህ ቀና ብዬ ሹፌር ነው ሰዎች በቃ የሲኖስ ሹፌር ትመስላለህ ነው ማለት። ግን በጣም ብዙዎች ያቆኛል። ብዙ አመት እዛ አካባቢ በዚሁ ስራ ወደ ቀኝም ወደ ግራም አለልም። ለምን አንድ የሆነ ጎል ስላለኝ አንድ የሆነ የሚጠብቀው ስላለ ፈጣሪ ሲያሳካው እስኪያሳካው ድረስ ብዬ ወደ ቀኝም ወደ ግራም አልልም። ሌላ በቃ ስኬት ነው የምጠብቀው። የሆነ አጋጣሚ አልፎ ሎተሪም እቆርጣለሁ። ቢደርሰኝ አላማዬን ከግብ አደርሳለሁ የሚልም ሀሳብ ስላለኝ ማለት ነው። ግን ሰፋ አድርጌ ነገሮችን ውስጤ ያሉትን ነገር ውስጤን አውጥቼ እንትን ለማለት ግን የገደበኝ ገንዘብ ነው። ምንድን ነው ውስጥ ያለው አሁን ለምሳሌ ሙያት ነገሮች ተጨማሪ ሙያዎችን ለመማር አሁን ለምሳሌ አጫጭር ኮርሶች አሁን ለምሳሌ እንደ ላንጉጅ ነገሮች አሉ፣ ኮምፒውተር ሜንቴናንስ አለ፣ ሞባይል ሜንቴናንስ አለ። አሁን እነዚህን ተጨማሪ በሰለጥናቸው እናንተም ብል ተጨማሪ ገቢ ያገኛለሁ፣ ኑሮ የሚሻሻላል የሚል እምነት ነው ያለኝ በውስጤ። እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። እንዴት ዋል? ሰላም ነው? እንዴት ነው? ሰላም ነው? ብዙ ትልቅ አይደለም፣ ቆንጆ ነው። የቱን ወደድከው እስካሁን ካየው? አልሰፋም። እንደዚህ ሲሆን ነው ደስ ቆንጆ እንደዚህ ሲሆን ነው። ሰፋ ስለጥብቅ ስላለ እስቲችን እንዳማራጭ ያያትና ለማራጭ እስቲ ያችን ነጯን አምጫት። እንዴት ዋላችሁ? ሱት ነገር እባክሽ።
አሁን ይሄ አልያዘም አይደል? አልያዘም። እዚህ ጋር አልያዘም። እጇ ብቻ ናት ትንሽ እጇ ናት እንትን ያለችው ትንሽ ረዘመች። እጁ መስተካከል ይችላል። እስካሁን ቆይታ እንዴት ነው? አሪፍ ነው። ቆንጆ ጊዜ፣ በጣም ቆንጆ ጊዜ ነው። እቺ አሁን ሱፉን ለመቼ እያቀድከው ነው? በዓላትም ሲሆን አንዳንድ ጊዜ የሆነ ፕሮግራም ሲኖር ጥሪ ነገር ሲኖር ለምሳሌ አካባቢ የሆነ ፕሮግራም ሲኖራቸው ደመቅ ብለህ ትሄዳለህ። ያው አለባበስ በጣም አሪፍ ሲሆን አቀባበሉም የሰው አቀባበል አሪፍ ነው እና በጣም ትልቅ አስተዋጽኦ አለው። አውቃለሁ። የልብስ ሚና ቀላል አይደለም አይደል? እግዚአብሔር ይመስገን ትልቅ ነገር በጣም ነው ደስ ያለኝ። ያው ከዚህ በፊት ሱፍ አድርገህ ታውቃለህ? ምን ሆንኩ መሰለህ ያኔ እዛ ሐዋሳ ጋር ስል የሆነ ልብስ አሰፋው ሱፍ ነገር ነው መሰለኝ እንደዚሁ ስሪ ፒስ ነው አሰፍቼ ለአገልግሎት ወደ ወረዳ ስለሚሄድ እዛ ነው የምለብሰው ብዬ አጣጥፌ ከብዙ ዕቃ ጋር ማለት ነው። አንድ ሚሸኝ ጓደኛ ያለ ሌሊት ሐዋሳ ትብስተራ እና ገብቼ ቦታ ያስኩና ሻንጣዬን በብረቱ ላይ ያረኩኝ ከላይ ይሄኛውን ደግሞ ወንበር ያስኩኝና ከወንበሬ ስር አረኩኝ በደናደና ዕቃዎችን በኩርቱ ፌስታል አስሬ እና አንድ ትዘምረኝ አንድ ሰው እንደዚህ እንደቆመ ያውቃለሁ። ረዳቲውን ምኑን አላውቅም። ሌሎቹ ደግሞ ቁርስ ሊበሉ ሄደዋል። ትኬት ቆርጦ ማለት ነው ቦታ ይዞ ዕቃቸውን አስቀምጦ ከዛም በኋላ ዕቃውን ለማስጫን ወረድኩና ተከራክረን በዋጋ ተስማማንና አስጫንን። አስጭኜ ሲገባ ከላይ ያለው አለ ከታች ያለው የለም። ሱፍ የመልበስ አጋጣሚውን በዛው ቀረ። ኦልሞስት ከዛን ጊዜ ወዲህ እኔ ሱፍ አልገጠመኝም። አንድ ጥያቄ የሆነብኝ ነገር ምንድነው? ቅድም ስራ ቦታ መጣውና እንሂድ አልኩ። ስራ አለ ስለ ከአንዳንድ እሺ አልክ። እንዴት እሺ አልከኝ? እንዴት እሺ አልኩ መሰለህ? የምጠብቀው ነገር ነው እንደነገርኩ ሁሌም ተስፋ አደርጋለሁ። የሆነ ነገር እግዚአብሔር የሆነ ሰው በቃ የሆነ ነገር ልኮልኝ የሆነ ነገር የኔን ነገር ምረዳኝ የሆነ ነገርን የሚያሻሽል ነገር በጣም ሬዲ ነበረ ውስጤ እና በቃ አቀራረብም ደግሞ የሰላም እንደሆነ ያስታውቃል። በቃ ሁኔታዬን ስመለከት የሰላም እንደሆነ ተረዳ ውስጤ እንጂ ከዚህ በፊት አልገጠመኝም። አላውቅም። ቴሌቪዥን የለም። እንደገና ደግሞ ያለንበትን መብራትም ተቆርጧል። ቴሌቪዥን ምን ነው? ቴሌቪዥን ሸጥኩት፣ ወደኩኝ። በዛ ምክንያት የሕክምና ገንዘብ ያስፈልገኝ ነበረ። ምንም አማራጭ ስለሌለኝ ሽጬ ነው የታከምኩበት። በጣም ከፍተኛ ጉዳት ነው የደረሰብኝ። ክሊኒክ ነው የሄድኩት እና ሁሉን ነገር መረመረኝ። እንዳውም ኩላሊት ይሆናል ምናምን ብዬ ሰግቼ ነበረ። በኋላ 2600 ጠየቀኝ። በዛ ምክንያት ያለኝ አማራጭ ያቺን ሽጬ ነው የታከምኩት እና ሞባይልንም ጭምር አንድ ላይ ማለት ነው። ይሁን እንኳን እሺ አልክ፣ እንኳን መጣ። እኔ ደግሞ አይተኸኝ ከሆነ ብዬ በዛውም ለማወቅ ነው። አዎ አላየሁም። ይሁን ይሄ ኢቢኤስ ላይ የሚተላለፍ ፕሮግራም ነው። ኢቢኤስ ላይ ኢቢኤስ ቴሌቪዥን ላይ እሺ፣ ከውበት በላይ ይሰኛል። ከውበት በላይ እሺ። እንዳንተ አይነት ጠንካራ ሰዎችን እሺ የምናበረታታበት ፕሮግራማችን ነው። እንግዲህ አሁን ቴሌቪዥን የለኝም ብላል። ጎረቤትም ቢሆን ኧረ አይዋለሁ፣ ምንም ችግር የለውም። ቆንጆ ጊዜ እያሳለፍን በጣም ቆንጆ ጊዜ ነው። ዋናው እሱ ነው። ቃጭ ከደረሰ ደግሞ ይዘን እንሄዳለን። እሺ እሺ፣ አመሰግናለሁ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
ደህና ነሽ? Thank you. ሰላም ነው። ደህና ነው። እሺ ሰላም ነው። ሞሮኮ እንዴት አገኘው? አሪፍ ነው በጣም ያበራል። ግንባሩ ላይ ያበራል። አዎ ሌላ ሰውኛ ነው የመጣሁት። በእኔ ላይ የፈጠረው ቀላል የሞራል ግንባታ አይደለም፣ ትልቅ የሞራል ግንባታ ነው። በኮንፊደንሻል እንዲሆንና እንደገና ሌላ ዓለም እንዳስብ ለኔ እንዳውም ሌላ ዓለም ነው ማለት እችላለሁ። ከነበርኩበት አንፃር ሌላ ዓለም ውስጥ እንደገባው ነው የቆጠርኩት። ሌላ ዓለም ከዚህ በኋላ አስተሳሰብም በቃ ይሰፋልም ያድጋልም። እኔም ደግሞ ለተሻለ ነገር አቅም ይኖረኛል። ምክንያቱም ከጎኔ ብዙ ሰው ስላልነበረ ያው በእምነት ፈጣሪን ይዤ እታገል ነበርኩኝ። አሁን ደግሞ ይሄ ነገር ከጎኔ ሰው በቃ አለ፣ እግዚአብሔር ሰው አስነስቷል የሚለው ነገር አቅም ይፈጥርልኛል። የበለጠ ችግርን ለማሸነፍ አቅም ይፈጥርልኛል ማለት ነው እና በጣም ደስ ብሎኛል። ዋና የምንፈልገው ይሄንን ነው። አዎ በጣም አሁን ደግሞ ቤተሰብን ባለቤትን ደውለህ ደግሞ እራት ብንጋብዛቸው በጣም ደስ ይለኛል። ይቻላል አይደል? ይቻላል። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ሥራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ሰላም ሰላም። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ነው። እባክሽ የምትዋወቀው አለ በል። ለምን ነው የሚባለው? ለታምራት ምን ሆነሽ? ባለቤት ነኝ። ይሄ ቤስ ቴሌቪዥን ላይ የሚተላለፍ ፕሮግራማችን ነው። በጣም ደስ ይላል። ከውበት በላይ ይባላል። የሚሰሩ ሰዎችን የምናበረታታበት ጥሩ ቀን እንዲያሳልፉ የምናደርግበት ፕሮግራማችን ነው። በጣም ደስ ይላል። በዛሬው እንግዲህ ታምራትን አግኝተን ከእሱ ጋር ቆንጆ ቆይታ አሳልፈናል። እሱ ደግሞ ይነግርሻል ውሎ እንዴት እንደነበር። እስቲ ስለ ባለቤትሽ አንዳንድ ነገር ንገሪኝ።
በጣም አማሉ በጣም 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 ያው ደስ ይላል። ምንም አይናገርም፣ አይደባደብም። አይደባደብም ማለት እኮ ይደባደባል ማለት ኧረ ይናገራል። ምን አመጣው ድብድቡ ብዬ ነው። ጸባዩ ምርጥ ነው። ደንግጬ እኮ ነው እየሮጥኩ ወጣሁ ከቤት እራሱ። ምን ሆነ ብለሽ? አዎ ሄዷል ምናምን ሲባል ጊዜ እንዴት ሆነ ምናምን አልኩኝ። እኔ ደግሞ ይምጣ እንቀበለው ይምጣ ራሱ በቃ ደንግጬ የት እንደምሄድም አላውቅም እያለች በጣም አለቀሽ እንዴ? አለቀሽ? አይኗ ራሱ ያስታውቃል። አልቅሳለች። አይኗ ላይ ስለማውቀው ሳታለቅሳቀር ምን ነው ቆይቼ አላውቅም። በጊዜ ነው የምገባው። እስኪ እሷ ታጫውተን። ያው ብዙም ውጭ አይቆይም፣ ቶሎ ነው የምገባው። እንደዚህ ቆይቶ ማያውቅም። እኔ እንደውም ምን ሆኖ ነው ብዬ መንገድ ላይ በጣም ነው ያለቀስኩት። ውጭ ብዬ ራሱ ነው። ይሁን ለሰላም ነው። ለሰላም አንቺ እንዳሰብሽው አይደለም አይደል? በጣም ደስ ይላል። እግዚአብሔር ይመስገን። ቤት ሂጅ እስክታይን ቸኩዬ ነበር ምን እንደምትል ለማወቅ እያልኩ። በጣም ምን አልሽ? ቤት ቢሆን እንዴት ነበር የምትገልጸው? ተቃቅፈን እንሳሰባለን። ተቃቅፈን በጣም በቃ እግዚአብሔር እናመሰግናለን። ጠዋት ጸልያለች እሷ። ያልታሰበ ነገር ሁልጊዜ ትላለች። በቃ ይሄ ቀጥታ ጸሎቱ ነው። በቃ ያልታሰበ ነገር ትላለች ሁልጊዜ ስትጸልይና ጠዋት ይኸው ጸልያ እኔም ጸልዬ ነው የወጣ ነው። ውስጣችንን ታውቃለህ ፈጣሪ ሰዎችን ያያል፣ አንተ ግን ውስጥ ታያለና በቃ አንተ ባለቤትን እርዳው፣ አግዘው፣ የሚያስፈልገንን አንተ ስጠን ብላ ጸልያ ለእግዚአብሔር ሰጣኝ ነው የወጣሁት። እና ቀጥታ 100% በቃ ሰመረ ማለት ነው ቃሉ። እግዚአብሔር ቀጥታ ሰምቶ የመለሰበት ታይም ነው ለኔ ማለት ነው፣ ለኛ በቃ ቀጥታ ማለት ነው። እና ይሄ ነው በቃ እኔ ዛሬ በቃ እየገረመኝ ነው። ግን እኔም እሷም ያው ተስፋና ምኞት አለን። ግን ተስፋና ምኞታችን ደግሞ በትክክለኛ መንገድ እንዲሳካ ነው የሚፈልገው። አቋራጭ አንሄድም። በቃ ምንም አቋራጭ አናስብም። በቃ ባለን አቅም ተንቀሳቅሰን በዛ ላይ ደግሞ እግዚአብሔር የሆነ ነገር አድርጎልን ሰው ማስነስቶ ሊሆን ይችላል። ምንም ህይወታችን የሚለወጥበትን እንትን እናስባለን ሁልጊዜ። ወደፊት ማስበው እንደው አጫጭር ኮርስ ወስጄ የሞባይል ጥገናም ቢሆን አይደለም ያልከኝ ነበርና ኢቢኤስ ቴሌቪዥን ደግሞ ያን የምታደርግበትን ነገር መነሻ የሚሆንን ነገር ያበረክትልሃል። በጣም አመሰግናለሁ። እግዚአብሔር ተነስቼ በመልቀቅ ደስ ይለኛል። ያው እግዚአብሔር አምላክ ሁላችሁንም ማለት ነው በሰጣችሁት መጠን ሳይሆን እጥፍ አድርጎ ይመልስላችሁ። አሜን። በተጨማሪ እድሜና ጤና ይስጣችሁ። እውቀትና ማስተዋል ይጨምርላችሁ። ጸጋውን ያብዛላችሁ። በቃ ዋና ትልቁ ነገር እድሜና ጤና ነው፣ ጸጋ ነው፣ የሰው ፍቅርና መውደድ ነው። እናንተ አሁን እየሰራችሁ ያላችሁ የእግዚአብሔር ስራ ነው። ሳታውቁ አወቃችሁም አላወቃችሁም የሰው ስራ ሳይሆን የእግዚአብሔር ስራ ነው። ይሄ እግዚአብሔር 100% እኔ እርግጠኛ ሆኜ እናገራለሁ የእግዚአብሔር ስራ ነው የሰራችሁትና እግዚአብሔር ዋጋችሁን ይክፈል። እግዚአብሔር እጥፍ አድርጎ ይመልስላችሁ። በሰጣችሁት መጠን ሳይሆን እጥፍ አድርጎ 100 እጥፍ አድርጎ ይስጣችሁ። እድሜና ጤና ይስጣችሁ፣ የበለጠ እንድትበዙ፣ ለሌሎችም ደግሞ ይህንን እድል እንድታጋሩ ነው የምለው። አመሰግናለሁ። ተባረኩልኝ።